ምርጫው ራሱ በምርጫው ፍትሃዊነት በተለይ የምርጫ ፕሮሰሱ ፍትሃዊነት የጎደለው እንደሆነ የሚታወቀው ቅድም ስታነሳው የነበረው በተለይ ጠቅላይ ሚኒስትሩ የተናገሩትን ንግግር በሚቀጥለው 5 ዓመታት በዚህ ህዝብ ተወካዮች ምክር ቤት በርከት ያሉ የተቃዋሚ ድምጾችን ትሰማላችሁ። ባሰው ምን ማለት ነው? ቀድሞ እኮ የምርጫ ውጤት እኮ እየነገሩን ነው። ዘን ከኤርትራ ጋር የሚለኮሰውን በተለይ ከዚህ ከባህር ጋር ከምን ጋር የተገናኘ ፖለቲካል ኢሹ ነው የምለው። የእውነት የባህር በር ፈልገው ሳይሆን አንደኛ አጀንዳ ማስቀየሪያ ነው ያየንም ስለመጣ የምርጫ መሳተፍ አለመሳተፍ የሚቀይረው ነገር አለው። አሁን በምርጫ ብንሳተፍ ምንም አንቀይርም የሚል ነገር አላችሁ። በምርጫ ባትሳተፉም ምን የምትቀይሩት ነገር አለ? በተለይ አብዛኞቹ የህልውና አደጋ አለብን ነው የሚል ዘን የህልውና አደጋ አለብኝ የሚል ዜጋ የለህም የህልውና አደጋ የለህም ብለህ መከራከሪያ ማቅረብ ሞኝነት ነው ብዬ ነው የማምነው። ስለዚህ ምንድነው ታዲያ መንግስት ማድረግ የነበረበት ነው እሱ ያደረገ ያለውን የይስሙላ ድርድር ሳይሆን እጃችሁ ስጡኝ የሚለውን ድርድር ሳይሆን ጄኒን የሆነ ሰጥተው በመቀበል ለሀገርም ለህዝብም ሊጠቅም በሚችል መልኩ ከታጣቂዎች ጋር መደራደር ይቻል ነበር። ከእንትና ከእከሌ እንትና ተደራደርኩኝ በቁጥራቸው በጣት የሚቆጠሩ ታጣቂዎችን በተለያየ መልኩ ደልለ ስላመጣ የእውነት ተደራደርክ ማለት አይደለም። እያንዳንዱ እንቅስቃሴያችንም ህግና ህግ ተከትለን ነው የምንሄደው። ታጣቂዎች ኮዝ አላቸው ብሎ ማመንና አመጽ ቀስቃሽ ናችሁ መባል ዲፈረንስ። እኛ እያልን ያለ ነው ታጣቂዎች ኮዝ ስላላችሁ ተደራድራችሁ ከታጣቂዎችን ጦርነት አስቆሙ ነው። ይሄንን የሚያስፈርጅ ከሆነ ያው መቀጠል ይቻላል። የሽግግር ፍትህም ጭምር አብሮ መሄድ አለበት ነው። ብልጽግና ይሄን አይፈልገውም። ምክንያቱም በተለይ የሽግግር ፍትህ የሚለውን በብልጽግና ዘመን ላለፉት 8 ዓመታት የተፈጸሙት ወንጀሎች እናውቃለን። በዓለም አቀፍ ደረጃ የተመሰረቱ ክሶች አሉ። ለምሳሌ አቶ ልደቱ አያሌው በተለይ በዚህ ይታወቃሉ አይደለ? ለምን ሀገር ውስጥ እንዳይገባ ከለከሉ? ለምን አስገቡትም? ወንጀል ካለው ይህን ሀሳብ ማንሳት ወንጀል ነው የሚባል ከሆነ እንግዲህ ከኤርፖርት እንዴት መለሱ? እኛ የምንገልጸው ሞር ሁለቱም አካላቶች ህወሓትም ሆነ ብልጽግና በተፈናቃዮች ላይ የሚጫወቱት ኋላቀር የሆነ የፖለቲካ ቁማር አለ። በፓርኮች በተከበበችው በመሃል 4 ኪሎ በ65% ጠቅላላ ክፍያ የቤት ባለቤት ይሁኑ። ሜሪት ፕሮፐርቲስ ከባለ 1 እስከ ባለ 3 መኝታ አፓርትመንቶች ላይ የ35% ታላቅ ቅናሽ አድርጎ ባለ 1 መኝታ በ3.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ7.7 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ በ10.5 ሚሊዮን ብር አጠቃላይ ክፍያ አቀርቦሎታል። ልብ ይበሉ፣ የታላቅ ዕድል የሚቆየው ለ15 የተመረጡ ቤቶች ብቻ ነው። እንዲሁም ለንግድ ሱቅ ፈላጊዎች በሙሉ በመሃል መርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን ከ11 እስከ 32 ካሬ በኔት ኤሪያ ብቻ በሽያጭ ላይ እንገኛለን። ታዲያ ይህ ዕድል ሳያመልጦት ከታች ባለው ስልክ ይደውሉ። ጤና ይስጥልን። በመላው ዓለም የምትገኙ ውድ አንድ አፍታ ቤተሰቦች እንደምን አላችሁ? እነሆ አንድ አፍታ ወጋችን ተጀምሯል። የዛሬው አንድ አፍታ ወጋችን ከሰሞኑ በጦርነት ቀጠና ውስጥ ምርጫ አይካሄድም በሚል ራሳቸውን ያገለሉት የሀፓው ቃል አቀባይ ወይም ህዝብ ግንኙነት ኃላፊ አቶ ኢሳቅ ወልዳን እንግዳ አድርገን ጋብዘንላችኋል። ከአቶ ኢሳቅ ጋር ለምን በጦርነት ቀጠና ውስጥ በሚካሄድ ምርጫ አልሳተፍም ብለው በ11ኛው ሰዓት ራሳቸውን አገለሉ፣ ያነሷቸው ምክንያቶችስ እንደምን ያሉ ናቸው የሚለውን ጉዳይ ከወቅታዊ ጉዳዮች ጋር በማያያዝ እንመለከታቸዋለን። አብራችሁን እንድትቆዩ በአክብሮት እንጋብዛለን። አቶ ኢሳቅ እንግዳዬ ሆነ ስለመጣ በጣም አመሰግናለሁ። እኔም አመሰግናለሁ። እንግዲህ ወጣ ስለሆንክ አንተ ብል እሺ፣ አመሰግናለሁ። እንግዲህ ኢሳቅ የኢሃፓ ቃል አቀባይ ነህ። ብዙ ጊዜ በመታሰር በመፈታት ምናምን ትታወቃለህ። ፖለቲካ ሀሳቦችን በድፍረት ስትናገርም እናውቃለን እና ከሰሞኑ የምርጫ እጩ ሆነህ የነበረ ቢሆንም ራሴን አግልያለሁ አልክ። ራስክን ለማግለል ያቀረብካቸው ምክንያቶች ደግሞ እንግዲህ አማራ ክልል ጦርነት አለ፣ ኦሮሚያ ክልል 7 ዓመት ያስቆጠረ እንደዚሁ ግጭት አለ፣ ትግራይ ክልል አንድ ሐሙስ የቀረው ሊባል የሚችል ከፍተኛ ውጥረት አለ። ብዙ አይነት የፖለቲካ ቀውሶች አሉ። በዚህ ውስጥ የሚደረግ ምርጫ ሳማኝ ነው ብዬ ስለማላምን ራሴን አግያለሁ የሚል ነገር አምጥተሃል። እንግዲህ ግንባር ቀደም ከሚባሉት የፓርቲዎች እንደዚሁ ነው ፖለቲከኞች መካከል አንድ ልጅ አግልሏል ተብሎ ተሰምቷል ሐረር አካባቢ። ከዛ አንተ ነህና እንደ አይነት ውሳኔ በዚህ ሰዓት መወሰንህ ከምን የመነጨ ነው የሚለውን ንስማና ወቅታዊ ጉዳዮች ጋር አያይዘ ስለሆነ ራስክን ያገለልከው የኦሮሚያውንም የአማሩንም የትግራዩንም
አጠቃላይ እንመለከታቸዋለን። መልካም እንግዲህ ያገለለው ይስሐቅ ነው። ይስሐቅ ያቀረባቸው ሀሳቦች ወይም ደግሞ ይስሐቅ ለማግለል ያቀረበው መግለጫ አለ። በደምና በእንባ መካከል የሚደረግ ምርጫ ዲሞክራሲን አያመጣም የሚል ርዕስ ነው ያለው። በዛ ውስጥ ዘርዘር ያለው ሀሳቦችን አቅርብ ያለው በተለይ በክልሎች ላይ የተጠቀሱ ክልሎች አሉ። ከዛ አምባገነኖችን ማዋለድ የሚለው በመጨረሻም ጥሪ የሚያደርግ መግለጫዎችን አውጥቻለሁ። መግለጫውን ያወጣሁት ከየት ነው እንደ ይስሐቅ አገለልኩኝ። ግን ምንጫቸው የት ነው የምንል ከሆነ በተለይ እንደ ፓርቲ ላለፉት ዓመታት ይህንን ምርጫ በተለይ የምርጫ ድገሱ የምርጫ ሴርሞኒው በሚደረግበት ጊዜ ኢህአፓና ትብብሩ ምርጫን የሚመለከትበት ይህን ምርጫ የሚመለከትበት መነጽር የሚቀዱ መግለጫ ነው። የኔ መግለጫ ከዛ ነው የሚቀዳው። እንዴት ነበር የሚመለከተው የሚለውን ብናየው በጨረፍታ ቆንጆ ነው። እንደ ትብብርም እንደ ኢህአፓ ይህን ምርጫ ተአማኒ፣ ሀቀኛ፣ ፍትሃዊ እንዲባል እነዚህን መሟላት አለባቸው የሚሉ ቅድመ ሁኔታዎችን አስቀምጠው ነው ወደ ምርጫ የገባው። ለምሳሌ በማንነት ምክንያት የታሰሩ ዜጎች መፈታት አለባቸው። በሀሳባቸው ምክንያት እና በማንነታቸው ምክንያት የታሰሩ ፖለቲከኞች፣ የምክር ቤት አባላት፣ ጋዜጠኞች እነዚህም በአስቸኳይ መፈታት አለባቸው የሚል ቅድመ ሁኔታ አለ። ሶስተኛ በመላ ሀገሪቱ በሚባል ደረጃ ጦርነት አለ። በተለይ ደግሞ በአማራና በኦሮሚያ አክቲቭ የሚባል አሁናዊ በተለይ አክቲቭ የሚባል ጦርነቶች አሉ። ያ ማለት በሌላ ጦርነት የለም ማለት አይደለም። ወደ ጋምቤላ፣ ቤንሻንጉል፣ ወደ ደቡብም አንዳንድ ቦታዎች ላይ ግጭቶች አሉ። ኤግዛክትሊ ግጭቶች አሉ። የጦርነት ይዘት ያላቸውም አሉ ከአማራና ኦሮሚያ ውጭ ያሉት። እንግዲህ አማራና ኦሮሚያ የሚባል ሰፊ የሀገሪቱ ክፍል ነው ማለት ይቻላል። አክቲቭ የሚባል ጦርነት በድሮን የታገዘ በከባባድ መሳሪያዎችን የታገዙ ንጹሐንን የሚሞቱበት ትምህርት ቤቶችም በጣም በርከት ያሉ የዩኔስኮ ሪፖርትን በምታይበት ጊዜ በጣም በርከት ያሉ ትምህርት ቤቶች የፈረሱበት፣ በርከት ያሉ ሆስፒታሎች፣ ጤና ጣቢያዎችም የፈረሱበት፣ ሆስፒታልና ትምህርት ቤቶችም የጦር ካምፕ የሆኑበት ወይም ደግሞ የቁስለኛ መከማቻ የሆነበት ሁኔታ ነው ያለው። በዛ ልክ ደግሞ አያሌ ተፈናቃዮችን በመላ ሀገሪቱ አያሌ ተፈናቃዮችም ያሉበት ነው። ስለዚህ በዚህ ይህን ጦርነት ባለበት ምርጫ ማድረግ ማለት ከቀልድ የዘለለ ወይም ከአጃቢነት የዘለለ ሚና የለንም የሚል በትብብርም ደረጃ በኢህአፓም ደረጃ መግለጫዎችን እናወጣ ነበር ብቻ አይደለም በየሚዲያውም አንድ አፍታም ጭምር በምንጠቀምበት ጊዜ ይህንን ቃላት ነበር ስንጠቀም የነበረውን። እነዚህ ባልተሟሉበት ወደዚህ በዚህ ምርጫ አንሳተፍም የሚል ነው። ጦርነት እንዴት ነው መቆም የሚለው እንደ ምክር ሀሳብ እናቀርባለን። እንግዲህ ጦርነት እየተደረገ ያለው ከውጭ በመጣ ጠላት አይደለም፣ እርስ በርስ የእርስ በርስ ጦርነት ደግሞ መፍትሄ በጣም ቀላል ነው። መንግስት ፍላጎት ካለው ድርድር በማድረግ ጦርነት ማቆም ይቻላል። ያው እንግዲህ የሰሜኑን ወይም ደግሞ የትግራይን ጦርነት አይተናል። ከዛ የተገኘው ትርፍ የለም አይደለም። መጨረሻው ላይ ፕሪቶሪያ ነው የተደረገው። ዘን ከዚህ የሚቀዳ በእርግጥ ስምምነቱ አተገባበር ላይ ብዙ ልንል እንችላለን። ሰፋ ያለ አጀንዳ፣ ሰፋ ያለ ቶፒክ ሊሆን ይችላል። እሱን ተወው። ግን በተለይ በአማራና በኦሮሚያ ያለውን ታጣቂዎች ጄኒውን የሆነ ኮውዝ አላቸው ብለን እናምናለን። እንደ ፓርቲም እንደዛ ነበር፣ እንደ ትብብርም ብለን እናምናለን። እንግዲህ በኢትዮጵያ ሰላማዊ ትግል የለም፣ ሰላማዊ ታጋዮችም የሚያሳድድ ስርዓት ነው ያለው። ዘንድ ሰላማዊ መንገድ የተዘጋበት ዜጋ ሀሳቡን፣ ችግሩን፣ ኮውዝን በሙሉ በሰላማዊ መንገድ ለማቅረብ የሚሳደድ ከሆነ የሚገደል ከሆነ የሚታሰር ከሆነ አማራጩን የአመፅ በር መክፈት ነው። ዘኒን አድርጓል። ስለዚህ ኮውዝ አላቸው ማለት ነው። በተለይ አብዛኞቹ የህልውና አደጋ አለብን ነው የሚሉት። ዘንድ የህልውና አደጋ አለብኝ የሚል ዜጋ የለህም፣ የህልውና አደጋ የለህም ብለህ መከራከሪያ ማቅረብ ሞኝነት ነው ብዬ ነው የማምነው። እነዚህ ዜጎች ፕራክቲካሊም የህልውና አደጋ እንዳላቸው የሚያሳዩ ብዙ ክንውኖችን አይቻለሁ። ስለዚህ ምንድነው ታዲያ መንግስት ማድረግ የነበረበት ነው? እሱ እያደረገ ያለውን የይስሙላ ድርድር ሳይሆን እጃችሁ ስጡኝ የሚለውን ድርድር ሳይሆን ጄኒን የሆነ ሰጥተው በመቀበል ለሀገርም ለህዝብም ሊጠቅም በሚችል መልኩ ከታጣቂዎች ጋር መደራደር ይቻል ነበር። በተለይ ከታጣቂዎች ጋር መደራደር ሀገር የሚያድን እስከሆነ ድረስ የግል ኢጎ፣ የግል ፍላጎትን ጥሎ ወደ ድርድር መድረክ መሆን ነበረበት እንጂ ራሱ አደራዳሪ፣ ራሱ ፈራጅ፣ ራሱ ዳኛ ሆነው እጃቸውን በሰጡ ከእነ እንትና ከእከሌ እንትና ተደራደርኩኝ በቁጥራቸው በጣት የሚቆጠሩ
ታጣቂዎችን በተለያየ መልኩ ደልለ ስላመጣ የእውነት ተደራደርክ ማለት አይደለም። በሚሊዮን ወይም ደግሞ በመቶ ሺዎች የሚቆጠር ታጣቂ ለመብቱ ወይም ለከውዙ እየታገለ ወይም እየታኮሰ ባለበት በጣት የሚቆጠሩትን ሰዎች በማምጣት ብቻ ይሄ አይደለም ነው የድርድር ፕሪንሲፕል። ዘንድ ድርድሩ የሚፈቅደውን ፕሪንሲፕል ሰጥተው መቀበል ያለበት ጄኒን የሆነ በማድረግ ይደራደር የሚል ነበር። እነዚህ ከቀድሞ ሁኔታዎች ናቸው። ኦኬ እነዚህን ወደ ምርጫ ሂደት በምንገባበት ጊዜ በተለይ እንደ ኢህአፓ ታዲያ እነዚህን ካልተሟሉስ ምንድን ነው የሚሆነው የሚለውን እንደ ኢህአፓም እንደ ትብብርም ያቀረብነው እነዚህን ካልተሟሉማ፣ እነዚህ በሙሉ ካልተፈቱማ እኛ እዚህ መኖር ከአጃቢነት የዘለለ ሚና አይኖረንም የሚል ነው። እሱ ብቻ አይደለም። እኛ በዚህ ምርጫ እነዚህ ሳይፈቱ በዚህ ምርጫ እስከ መጨረሻ ድረስ ብንሳተፍ አምባገነን የሆነ ስርዓት ከማዋለድ የዘለለ ሌላ ትርጉም ሊኖረን አይችልም የሚል ቅድመ ሁኔታዎችን ነበር ያስቀመጥነው። ይሄ በትብብርም በኢህአፓም ዘንድ ወደ እኔ ሲመጣ እንደ ይሳቅ ደግሞ ያወጣሁትን መግለጫ ከነዚህ ከትብብሩም ከኢህአፓም የሚቀዱ መግለጫዎች ናቸው። መግለጫውን ከዛም የሚቀዳ ነው። ውሳኔም ጭምር እነዚህ ውሳኔዎችም ጭምር ትብብሩም ኢህአፓም ሊያደርጋቸው ሲያስብ የነበረውን ነው እንደ ግል የወሰንኩት። የታይሚንጉ በጣም የዘገየ ነው ብዬ ነው የማምነው እኔ ኖርማሊ። በውሳኔ ደረጃ በተለይ በዚህ በምርጫ በአስቻይ በእነዚህ አሁን ያነሷቸውን ውሳኔዎችን በተመለከተ በትብብሩም ከኢህአፓም ምንም ልዩነት የለንም። ምርጫ የምንረዳበት መንገድ ምንም ልዩነት የለም። ሀገሪቱ ያላትን ችግር በመተንተን ደረጃ ምንም ልዩነት የለም። ተመሳሳይ ቋንቋ እናወራለን። በዚህ ምርጫ መሳተፍ በተለይ አሁናዊ ብዙ ችግሮችን አልተፈቱም አይደለ? በዚህ ምርጫ መሳተፍ ማለት ከአጃቢነት የዘለለ ሚና የለን የሚለውን ቋንቋ የኔ ብቻ አይደለም። ብዙ ፓርቲዎች ይችላሉ። አንዳንዶቹ እንደውም ህልውናቸውን ላለማጣት ወይም ደግሞ በምርጫ 2 ጊዜ ሳይሳተፉ ከቀሩ ስለሚሰረዙ ለምሳሌ እንደ ኦፌኮ ያሉት በቃ ሲምቦላይዝድ ለማድረግ ያክል እንሳተፋለን ጄኒውን አይደለም የሚል ነገር ያቀርባሉ። ገዢው ፓርቲ ብልጽግና ደግሞ በኢትዮጵያ ታሪክ ታይቶ የማይታወቅ ዲሞክራቲክ የሆነ ኤሌክሽን ይኖራል፣ እንደውም በጣም ብዙ ውክልና ብዙ የተለያዩ ድምፆች እንሰማለን የሚል ነገር ጠቅላይ ሚኒስትሩ ወይም የገዢው ፓርቲ ፕሬዚደንት ጠቅላይ ሚኒስትር አብይ አህመድ ጭምር ሲናገሩ ሰምተናል። እንግዲህ ያ ማለት አጠቃላይ ያለው ድባብ ፖለቲካሊ በፓርቲዎች እና በገዢው ፓርቲ መካከል እንኳን መግባባት ያለበት ነው ማለት አይቻልም። ምክንያቱም ቀድሞ እናንተን ጨምሮ ብዙ ፓርቲዎች ፖለቲካል ድርድር ይደረግ እና ወደ ምርጫ እንሄድ የሚል አይነት ነገር የሚነሳ ነገር ነበር እና አሁን የምታነሷቸው ቅድመ ሁኔታዎች ጦርነት ይቁም፣ የፖለቲካ እስረኞች ፈቱ የሚሉት ነገሮች አልሆኑም። ይሄን ስንነጋገር በጣት የሚቆጠሩ ቀናት ናቸው የቀሩት። ኦልሞስት 1 ሳምንት ገደማ አይደለ ምርጫ ሊካሄድ። በዚህ 11ኛው ሰዓት ላይ አንዳንዶቹ ናቸውን ለማስቀጠል ይቀጥላሉ። እንግዲህ ለምሳሌ ትብብሩ እስከ መጨረሻው ድረስ የቆይቼ ያነሳዋቸው ቅድመ ሁኔታዎች ካልተሟሉ ውሳኔን አሳውቃቸዋለሁ የሚል ለደጋፊዎቹ መግለጫ ሰጥቶ ተመልክተናል። እና እርስዎ ግን እንደ አንድ ፖለቲከኛ ያሳለፉት ውሳኔ በግል የሚቀዳ ካሉበት የፖለቲካ ስብስብ የሚቀዳ መርህ ቢሆንም በግል የተወሰነ ውሳኔ ነውና የምርጫ መሳተፍ አለመሳተፍ የሚቀይረው ነገር አለው። አሁን በምርጫ ብንሳተፍ ምንም አንቀይርም የሚል ነገር አላችሁ። በምርጫ ባትሳተፉም ምን የምትቀይሩት ነገር አለ? ጥሩ ነው። በተለይ ቅድም ያነሳው አሁን ለምሳሌ ከቀድሞ ሁኔታዎችን በተለይ እነዚህ አስቻይ ሁኔታ ከሰላም፣ ከጸጥታ፣ ከኑሮ ውድነት፣ ከወጣቶች ተስፋ መቁረጥ በጣም ብዙ በርከት ያሉ ምክንያቶች በተለይ ከፖለቲከኛ መታሰር፣ ጋዜጠኞችን ስደት፣ ብዙ ጋዜጠኞች በስደት እንደሚኖሩ እናውቃለን። እንግዲህ ምንም እነዚህ የታጠቁ አይደሉም፣ ካሜራና ማይክ ብቻ ነው የያዙት እና በስደት ያሉ ጓደኞቻችንም እናውቃለን ጋዜጠኞችና ከዚህ በዘለለ ደግሞ ምርጫው ራሱ በምርጫው ፍትሐዊነት በተለይ ምርጫ ፕሮሰሱ ፍትሐዊነት የጎደለው እንደሆነ የሚታወቀው ቅድም ስታነሳው የነበረውን በተለይ ጠቅላይ ሚኒስትሩ የተናገሩትን ንግግር በሚቀጥለው 5 ዓመታት በዚህ ህዝብ ተወካዮች ምክር ቤት በርከት ያሉ የተቃዋሚ ድምፆችን ትሰማላችሁ። ምን ማለት ነው? ቀድሞ እኮ የምርጫ ውጤት እኮ እየነገሩን ነው። እኛ መንግስት እንሆናለን፣ በእኛ ችሮታ የምንሰጠውን የተቃዋሚ ድምፅ በርከት ያሉ ተቃዋሚ እንትኖች እናስገባለን እያሉን ነው። እኮ ሰጥቷል። ባይዜ የገዢው ብልጽግና ፓርቲ እንደ ኢዜማ እንደ አብን ላሉ አመራሮች
ያለምንም እሱ እነሱ የሚወዳደሩባቸው ምርጫ ክልሎች ላይ እጩ ሳያቀርብ ኦልሬዲ ወንበር ሰጥቷቸዋል። ከአሉት 547 የፓርላማ ወንበሮች ገዥ ብልጽግና የሚወዳደረው 466 ገደማ መሰለኝ ኦልሞስት 80 ምናምን እንትን ነው። ትግራይ ክልል ምርጫ ውስጥ ስላልገባ በሂደቱ የሆነ 40 ምናምን ወንበር ትቷል ማለት ነው፣ ምንም ያለ ተወዳዳሪ። ባይ ዲፎልት ሜይ ቢ ጠቅላይ ሚኒስትሩ ሲሉ የነበረው እሱን ነው ወይ እንግዲህ የራሳቸው ሰዎች እድል ከሰጡን ስንጠይቃቸው ብዙም ፍቃደኛ አይደሉም እንጂ ከመጡ ኢዜማ ሰዎች ተደራድረን ነው ወንበር የተለቀቀልን የሚል ንግግር ሲያደርጉ ሰምተናል። ሰሞኑን ከደጋፊዎቻቸው ጋር ግርማ ሰይፉ ይመስሉኛል ቅድመ ድርድር አድርገናል ወንበር ለማስለቀቅ አይነት ነገር እያሉ ነበር። አክቹዋሊ ጀስት ሊያነሱት ላለው እንትን ሀሳብ መረጃ ለማቅረብ ያክል ነው። ሶሪ ስላቋረጥኩት። ትክክል ነው፣ ግን በቃ ማለት እዚህ ላይ መያዝ ያለበት እሱ እንዳለ ሆነ ማለት ነው። ኦኬ ሌሎች ብልጽግና ባቀረበባቸውስ እርግጠኛ ናቸው እኮ እሳቸው ብቻ እንደሚያሸንፉ። እንግዲህ ያላቀረቧቸው ወንበሮች በርከት ያሉ ፐርሰንት ማስቀምጠው ነው አይደለ? ብልጽግና ተወዳዳሪ ባላቀረበበት ቦታ በሙሉ ያው አያሸንፍም የለም ማለት ነው። ዘንድ መቶኛ ሲቀመጥ ብልጽግና ያቀረበባቸው ወኪሎች ግን በሙሉ እንደሚያሸንፉ እርግጠኛ ሆኗል። ከምንም ነው የሚመነጨው ነው ይሄ የምርጫ ሂደቱ ራሱ አስቀማት የካርድ አወጣጡ ብዙ ማለት ይቻላል ያስደነግጣል እኮ። ለምሳሌ አሁን እኔ የተወሰነ ዳታዎችን ለመሰብሰብ ሞከርኩኝና እንትን ነው ሪሰንት የሆነ ኢስቲሜሽን የተቀመጠ የቤትና ህዝብ ቆጠራ ኢስቲሜሽን ወሰድኩኝ። ከዛ የኢትዮጵያ ህዝብ እስከ 130 ሚሊዮን አካባቢ ያስቀምጥና ከዛ ለምርጫ እድሜውን የደረሰ በቁጥር ሲያስቀምጥ እስከ 50 እስከ 55 ሚሊዮን ነው የሚያስቀምጠው። ካርድ የወጣውን በዛ ልክ ነው የወጣው። እንግዲህ ኢማጂን አማራ ክልል ላይ በጦርነት ያለ ነው። የትኛው ነው መራጩ ማህበረሰብ? በእኔ ዙሪያ ያለውን ካርድ አላወጡም። ለምሳሌ እኔ እንኳን የማውቃቸውን ትግራይ ውስጥ ካርድ የወሰደ ሰው የለም፣ አንድ ሰው ምርጫ ስለሌለ። ኦሮሚያ ላይ ቶታል ኦሮሚያ ከግማሽ በላይ ደፍረን መናገር እንችላለን ካርድ ያወጣ የለም። እና ካርድ አወጣጡ እና ምርጫ ቦርድ የሰጠን ዳታ እድሜውን ለምርጫ የደረሰ በኢትዮጵያ ውስጥ ያለውን ቁጥር በምናይበት ጊዜ በተለይ ከ18 ዓመት ጀምሮ ያለውን ቁጥሩን በምናይበት ጊዜ ከ50 እስከ 55 ነው ሚሊዮን ነው የሚለው። ካርድ የወጣው ስንት ነው ካልን ደግሞ በዚህ ቁጥር ውስጥ ነው ያለው። ስለዚህ ሁሉም 100% ወይም 90% ካርድ አውጥቷል የሚል ትርጉም ነው የሚሰጠውና በካርድ አወጣጡ ላይ መረጃዎች ሲወጡ የነበረው ቤት ለቤትም ጭምር የሚታደልበት ሁኔታ ነው ያለው። እርግጠኛው ነው የተናገሩበትም ከዚህ በመነጨ ነው። ይሄ አስቻይነት ሀገሪቱ በምስቅልቅል ነው ያለችውን የምርጫ ፖለቲካ የኢትዮጵያ ችግር አይፈታም የሚለውን ትተን እንኳን ሂደቱ ራሱ አስቀድሞ የተገነዘበ ሌሎች ፓርቲዎችን የምርጫውን ሴርሞኒ አጃቢነትን ወይም ደግሞ ቅድመ በዓለ ስሜት እያከናወኑ እንዳለን ከመረዳት ውጭ ሌላ እንትን የለውም። ስለዚህ ምርጫውን ባለመሳተፍ የሚኖረው ሚና አንደኛ ነገር በተለይ ወደ ዋናውን ጥያቄ ስመጣ ማለት ነው በተለይ ጂኒውን ለሆኑ ፖለቲካ ፓርቲ የተቃውሞ እኛ ራሳችን ተፎካካሪ ብለን አንጠራ፣ ተቃዋሚ ነን ነው የምንለው። ተቃዋሚ ነን ተፎካካሪ የሚለውን ቃል ሌሎችን ሊመለከታቸው ይችላል። በተለይ ሎያል ለሆኑ ተቃዋሚዎችን ሎያል ብለን እንትንላቸዋለን፣ እንገልጻቸዋለን። እንደኛ አይነት በዚህ ምርጫ መሳተፍ ማለት ለዲፕሎማቲክ ማህበረሰቡም ለዓለም አቀፍ ማህበረሰብም ላለፉት 4-5 ዓመታት በመተቸት እንኳን ስርዓቱን በመተቸት የሚታወቁት ፖለቲካ ፓርቲዎች እንኳን በዚህ ምርጫ ተሳትፏል። ስለዚህ ቀጣይ ይህን መንግስት ቅቡልነት ያለው ሌጂቲሜት የሆነ መንግስት በማዋለድ ላይ የራሳችን ሚና ይኖረናል ማለት ነው። እሱ ልክ አይደለም ወይ? አሁን መንግስት እንደ መንግስት መኖር አለበት አይደለም? አንድ ሀገር መንግስት መኖር አለበት። ኦኬ የተቀመጠ የጊዜ ገደብ አለ። ያ ሲያልቅ በምርጫ መንግስት መሰየም አለበት። እሱ በመርህ ደረጃ ያስኬዳል። ምናልባት ጠቅላይ ሚኒስትሩም ወይም ደግሞ ገዢ ፓርቲ የሚያቀርቡት ነገር ይሄንን ነው። ምንድነው አሁን ሊሆን የሚችለው? እናንተ አሁን ይሄ ቅድመ ሁኔታ ካልተሟላ ምርጫ መካሄድ የለም ካላችሁ ሌጂቲሜት የሆነ መንግስት አይኖራትም ማለት ነው ኢትዮጵያ። ይሄ ደግሞ ሌላ ወደፊት ይዞት የሚወጣው ነገር አለ ማለት ነው። በጣም ጥሩ። ምንድነው አሁን እናንተ የምትሉት? ጄኒውን የሆነ ፖለቲካል ዳያሎግ ድርድር ከታጠቁ ኃይሎች ከፖለቲካ ፓርቲዎችም ጋር
ማድረግ አልተቻለም። ስለዚህ ምርጫ ካልተደረገ ደግሞ ኢትዮጵያ እውቅና ያለው መንግስት የላትም ማለት ነው። ያ ደግሞ ሌላ ክራይስ ነው ሊፈጥር የሚችለው። ያንን ራሱ በምን አይነት ሜካኒዝም ነው የምታቀርቡት? አማራጭ አለ ወይ? በጣም ጥሩ። አሁን በእኛ ምርጫ መሳተፍ ሊቲግሜሽን፣ በተለይ ይህን አገዛዝ ሊቲግሜሽን ወይ ቅቡልነት ያለው መንግስት መፍቀድ ነው ስንል ለምንድን ነው ቅቡልነት ያለውን መንግስት እንዲኖር ያልፈለጋችሁት ታዲያ የሚለውን ጥያቄ ሊነሳ ይችላል። ቅቡልነት ያለው መንግስት ብቻ አይደለም፣ የሚመጣውን ስርዓት በኢትዮጵያና በኢትዮጵያውያን የደገሰውን የሞት ድግስን ማዋለድም ጭምር ነው። ቅቡልነትን ካረጋገጥ ለቀጣይ 5 ዓመታት በአማራ ክልል ተጠናክሮ የሚቀጥል በተለይ በመግለጫ እንትን ጠቅሼዋለሁ። አሁን እየተካሄደ ካለው የንጹሃን ጨፍጫፍ አሁን እየተካሄደው ጦርነት ተጠናክሮ አማራ ክልልና የአማራ ገበሬ የአማራ እናት የሚዘንብ የድሮንና የከባባድ መሳሪያ ደብዳብ ማስቀጠል ጭምር ነው የሚያጠቃልለው። እሱ ብቻ አይደለም። ወደ በኋላ የምናነሳው ሆነው በትግራይ አዲስ ጦርነት በትግራይ የምናነሳው ይሆናል። በትግራይ እያሰፈሰፈ ያለው ከሁለቱም ጀነራሎች በትግራይ በኩልም ያሉ ጀነራሎች በዚህ በኩል ያሉ ጀነራሎችም የጦርነት ዝግጅት አለ፣ የጦርነት ዝግጅቶች አሉ። ዘንድ አዲስ ክልላዊ ጦርነት እንደገና ሊፋፋም ነው። እሱ ብቻ አይደለም፣ ቀጠናዊ የሆነ ጦርነት። እንግዲህ ኢትዮጵያ የወደቀችው በሀገር ውስጥ ያለውን ፖለቲካ ብቻ አይደለም፣ ቀጠናዊም ጭምር ነው። ኢትዮጵያ በቀጠናውም ዙሪያ በጠላት ነው የተከበበችው ማለት ይችላል። በሁሉም ጋር ተጣልታለች። ዘንድ ከኤርትራ ጋር የሚለኮሰውን በተለይ ከዚህ ከባህር ጋር ከምን ጋር የተገናኘ ፖለቲካል ኢሹ ነው የምለው። የእውነት የባህር በር ፈልገው ሳይሆን አንደኛ አጀንዳ ማስቀየሪያ ነው። እያየንም ስለመጣን ስለ ሶማሊላንድ አወሩ። ኢትዮጵያ ሕዝብ እንኳን ደስ አለ ተብለው ተመሳሳይ አሁን ከቀይ ባህር ከአሰብ ወደብ ምናምን የተገናኘ ከኤርትራ ጋር ከበስተጀርባው ሌላ ነው ብዬ ነው የማምነው። ከኤርትራ መንግስት የባህር የሚለውን ለኤሊቱ ማህበረሰብና ለሌላኛው ማህበረሰብ ሽፋን እንጂ የእውነት ኢትዮጵያ የባህር በር ፈልጎ ብልጽግና ፈልጎ አይደለም። የኢህአዴግ ውላይ ስለሆነ እሱ አቋም አለው ብዬ አላምንም። ስለዚህ ከኤርትራም ቀጠናዊ የሆነ ችግሮችን እንዲነሳ ድጋፍ ከመስጠት የዘለለ ትርጉም የለውም። ስለዚህ ፓርቲዎች እንዲህ አይነት ገዳይ የሆነ ስርዓት ማዋለድ ላይ ወይም ደግሞ እንዲያዋልድ ቅቡል የሆነ አገዛዝ እንዲኖርም ያደርጋሉ ማለት ነው። ስለዚህ ሚዛን ነው የምናደርገው። ገዳይ የሆነ ስርዓት በህግ አጽንተህ እንደማስቀጠል አይነት ትርጉም መስጠት እንችላለን ነው ማለት። ዝም ብሎ ቅቡልነት ያለው መንግስት መኖር የሚለውን ቀለል አድርገህ የሚታይ አይደለም። አሁን እሱን ማስቆም ይቻላል። አሁን ብዙ ፓርቲዎች የሳተፉ ነው። ኦኬ ለምሳሌ ደርሶ አገለሉ፣ ሌሎች በፓርቲ ደረጃ ራሱ ያገለሉ ብንል ወይም ደግሞ በሲምቦላይዝድ ተደርገው የተወከሉትም ያ አሁን ገዢው ብልጽግና ፓርቲን አብዛኛዎቹ እንደውም ፓርቲዎች በራሳቸው የሚነሳባቸው ጥያቄ አለ። ምን ያክል አብዛኛው ፓርቲ እንደውም መንግስት ለመስረት የሚያስችል ከ50 በላይ ፓርቲ አለ። መንግስት ለመስረት የሚያስችል እጩ እንኳን አላቀረበም። አንዳንዴ ገዢው ብልጽግና ፓርቲ እርግጠኛ ሆኖ መንግስት እንደሚመረጥ ቢናገር አይፈረድበትም። አሁን ካለው የፖለቲካ ፓርቲዎች ቁመና አንጻር የሚሉ መከራከሪያዎች ይቀርባሉ። ኢዜማ የእናንተ ትብብር እና ነጻነትና እኩልነት ህዳሴ ምናምን ይመስሉኛል አብዛኛው ምንም አላሟላ መንግስት ለመሆን ራሱ። በዚህ ውስጥ እንግዲህ እናንተ ብታገሉም ባታገሉም ምርጫው ይካሄዳል። ምክንያቱም አጭር ጊዜ የቀረው ያሸነፉ አካል መንግስት ሆኖ ይቀጥላል። ከላይ ነው የምናውቀው ነገር ስለሌለ ግን በእርግጠኝነት ደረጃ ለምሳሌ ከተቃዋሚ ፓርቲዎች ትልቁን ቁጥር እጩ ያቀረበው ወይ መንግስት ለመሆን እችላለሁ ያለው ኢዜማን ብንመለከት አይ ግምቴን እንትን ብያለሁ ቀንሻለሁ ሲሉ መሪው ሰምተናል። በቃ የተወሰኑ ወንበሮች ነው እንጂ የሚይዘው መንግስት እሆናለሁ ብዬ አይደለም እየተንቀሳቀስኩ ያለሁት ብለዋል። በእናንተ ደረጃም እንደዚህ አይነት ነገር ካለ ማን ነው ታዲያ ብልጽግናን ተገዳድሮ መንግስት ሊሆን የሚችል አካል የለም ወደሚል ድምዳሜ ሊኬድ ይችላል። ለምሳሌ አንዳንዶቹ የምርጫው ድባብ በጣም የቀዘቀዘበት ምክንያት ኦልሬዲ ቀድሞ የታወቀ ነገር ነው ውጤቱ የሚል አይነት ድምዳሜ ላይ የደረሰ ትንታኔ የሚሰጡ ሰዎችን እንሰማለን። መንግስት ከመመስረት ገዢውን ብልጽግና ፓርቲ ማታስቆሙት ከሆነ ወይም ማሸነፍ ካልቻላችሁ ወይ ራሳችሁን አግልላችሁ የምትፈጥሩት ለውጥ ከሌለ
ምንድን ነው እናንተ አሁን የምትፈሩት ቀጣይ 5 ዓመት ላይ በጣም የምትፈጥሩት ነገር ምንድን ነው? በጣም ጥሩ ቆንጆ ጥያቄ ነው። ይሄ ምሳሌ የሚሆን ማንሳት የምንችልበት እድል ይኖራል። በተለይ አሁን በእንትን ደረጃ እንደ ትብብር ደረጃ ኢዜማ እንደሚለን ሳይሆን ኢቭን በቁጥር በተለይ በኋላ ቀን ከተጨመረ በኋላ ጀምሮ ከኢዜማን በበለጠ እጩዎችን ያቀረበ ትብብሩ ነው ማለት ይቻላል። ከምርጫ ቦርድ ዳታዎች መውሰድ ይቻላል። መጀመሪያ የወጣው ሳይሆን አሁን ለህዝብ ተወካዮች ምክር ቤት ከ300 በላይ እጩዎችን አቅርበዋል። ዘወይ አማራ ክልል ግን ሙሉ ለሙሉ ለምሳሌ አማራ ክልል ላይ ያቀረብናቸው እጩ የለም ማለት ይቻላል። በዛ ደረጃ ማለት ይቻላል። በጣም ጥቂት ነው እንትን ላደርግ የቻልነው። ትግራይ የለም። ሌሎችም ሰላም አይደሉም ያልናቸው አካባቢዎችን እጩዎችን ማቅረብ አልተቻለም። አስቻይ የለም ማለት ነው። እሱ ብቻ አይደለም። አፋር ላይ የነበሩ እጩ ሆኖን ያቀረብናቸው እኮ ራሳቸውን ወዲያው እንትን ያደረጉት ገና በሂደቱ ላይ መጀመሪያ ራሳቸውን አግለዋል። ሰግተው ማለት ነው ከአገዛዙ። ሐረርም ላይ እንደዚሁ ኤግዛክትሊ ራሳቸው ላይ የመጣውን ዛቻ ነበር በቤተሰቦቻቸው በራሳቸው ላይ የመጣውን ዛቻ በመፍራት እንትን ብለዋል። ኦኬ ወደ ዋና ጥያቄ ሲመለስ እንግዲህ ምንድን ነው የምንፈጥረው ነው። እስቲ ወደ ኋላ እንመለስና ኢህአዴግ 100% አሸንፍ ያለ ጊዜ ነበር። ያኔ ጦርነት የለም። በደንብ አድርገህ ያኔ እንዲህ አይነት ቀውስ የለም። ያኔ እንዲህ አይነት መፈናቀል የለም። 100% አሸንፍ ያለው ያለ ማግስት ምንድን ነው የተፈጠረው? 97 እያሉ ነው። 97 ሳይሆን የመጨረሻው 97 ሳይሆን አሁን 2005 የመጨረሻውን ምርጫ የኢህአዴግ የመጨረሻ ምርጫው ላይ በ97ማ በተወሰነ የዲሞክራቲክ ባህሪ የሚመስል የተወሰነ አይተናል። 2000 የመጨረሻውን የኢህአዴግ ያደረገውን ምርጫ ግን 100% ነበር አሸንፍ ያለው 2007 ይመስለኛል 2007 ይመስለኛል። ያ ከዛ በኋላ ነበር አመጽ የተነሳው። 100% አሸንፍ ያለው ባለው ማግስት በመላ ሀገሪቱ በሚባል ደረጃ በኦሮሚያ፣ በአማራ፣ በደቡብ በሁሉም በጣም ከባባድ የሆኑ ማያቋርጡ ህዝባዊ አመጾችን ተቀስቅሷል። እንግዲህ ከአንድ 100% አሸንፍ ያለው የሚል 100% ህዝብ ደግፎኛል የሚል ማግስት እንዲህ አይነት አመጾች ይነሳሉ ተብሎ አይታሰብም። ኦኬ ግን እኮ ያኔ ቅቡልነት በምርጫ ቅቡልነት ያገኘ መንግስት ማን ነበር? ኢህአዴግ ነበር አይደለ? እንደዛ እኮ ነው። በቃ ቅቡልነት አግኝቻለሁ ብሎ ግን ያኔ ግን ምን የለም፣ ጦርነት የለም፣ አክቲቭ የሚባል ጦርነት የለም። እንዲህ የተጋነነ ግጭቶች የሉ። እንዲህ በጣም በርከት ያለ ቁጥራቸው በሚሊዮን የሚቆጠር ተፈናቃይ የለም። ቀጠናዊ የሆነ ችግር የለም። ሰላም ነበር ቀጠናው ኤግዛክት በአንጻራዊነት የዜጎች ከእስከ እንቅስቃሴ በጣም ሰላም ነበር ማለት ይቻላል በአንጻራዊነት። አሁንም ሪላቲቭሊ ነው የምናነሳው። እንደዛም ሆኖ ግን ስርዓቱን አነቃንቆ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከስልጣኔን ራሴን በፍቃዴን ወርጃለሁ እስኪል ድረስ ሆኗል። ያስገድዷል ነው መንግስት። ኤግዛክትሊ ምርጫ በራሱ ጋራንቲ አይደለም ነው። ዋው እሱ ብቻ አይደለም፣ የዓለም አቀፍ ማህበረሰብን 100% አሸንፈዋል የሚል ሪፖርት ይዘው በማግስቱ እንዲህ አይነት ተቃውሞችን ሲመጡ ምንድን ነው የሚያስብ? ኦኬ በምርጫው ላይ ዳውት እንዲኖረው አይደለ? ኦኬ አሁን ወደ አሁን እንምጣ። እሺ አሁን ሰላም አይደለም፣ ጦርነት ነው። አክቲቭ የሆነ ጦርነት፣ ግልጽ የሆነ ጦርነት። በታሪክ ታይቶ የማይታወቅ በኢትዮጵያ በህዝብ ሀብት የተገዙ ድሮኖች፣ ጀቶች አሉ የሚባል የቴክኖሎጂ ተተኳሾችን በህዝብ ላይ የሚዘምበት ዘመን ያለ ነው፣ ጊዜ ያለ ነው። ቦታ ጊዜ ሳይወስን አክቲቭ እዚህ ስቱዲዮ ነው እናንተ ሆነን ምን ያህል ንጹሃን በድሮን እየተጨፈጨፉ እንዳለ አናውቅም፣ ግን ይጨፈጭፋሉ። አዎ ግልጽ ስለሆነ አክቲቭ የሆነ ጦርነት ስላለ በዚህ ላይ ሆነን በተለይ በደምና በእንባ መካከል በሚደረግ ምርጫ ሆነን አለመሳተፍ ማለት ይህ መንግስት ቅቡልነት እንዳይኖረው የሚያደርግ ነው። ለምሳሌ 2002 ስናነሳ ማንም እንትን ያደረገ የለም፣ ቦይኮት ያደረገ ወይም ከምርጫ ግልያለው ያለ የለም። እንደዛም ሆኖ የተፈጠረውን ችግር አይተናል። ይሄ ግን ቅድመ ውጤትም የምርጫውን ተአማኒነት ጥያቄ ውስጥ ያስገባል፣ በዜጎች ላይ የሆነ ዳውት ይፈጥራል። ድህረ ምርጫም ይህን ያህል ፐርሰንት አሸንፍ ያለው ሲል እንዴ እነዚህ ጄኒውን የሆኑ ትናንትና ሲቃወሙ የነበሩ ፖለቲካ ፓርቲዎችን ባልተሳተፉበት ምርጫውን ተአማኒነት ባላመኑበት የተካሄደ ምርጫ ትክክለኛ መንግስት አይደለም የሚል ወደ ሌላ አማራጮችን መቼም ህዝብ መንግስት ያስገድዳል አይደለ? የነበረውን እንቅስቃሴ እኮ ነው አቶ ኃይለማርያም ደሳለኝን አስገድዷቸው ከስልጣኔን ወረድኩኝ ያሉትና ጥቅሙ በጣም በርከት ያለ ነው ከህዝብ አንግልን በምናይበት ጊዜ። ሁለተኛ ደግሞ ከዲፕሎማቲክ ማህበረሰቡ ይህን የሚመለከት ሌላውን ማህበረሰብ ጥቅሙ በርከት የሚል ነው የሚሆነው። እኛ አጅበናቸው ብንሳተፍስ የሚለውን ቢንነሳ ምንድን ነው የሚሆነው ነው። ነገ ከነገ ወዲያ ወጥተን ምርጫውን ተጭበርብረዋል ብንል
ህብረተሰብ እኮ እየነገረን ነበር። ሊጭበረበር እንደሚችል ተጭበርብረዋል ማለት ፍትሐዊ እንዳልሆነ ቀድማችሁ ታውቁ ነበር እኮ። ሊጭበረበር እንደሚችል ታውቁ ነበር እኮ። ምን አዲስ ነገር ተገኘ ዛሬ? አስቻይ የለም፣ የምርጫ ሂደቱ ችግር አለ፣ ካርድ አወጣጡ ችግር አለ በሚል ከተስማማን በተለይ የተቃዋሚ ፓርቲዎችን አባላቶችን ምርጫ ቅስቀሳ ለማድረግ በጣም እየተቸገሩ እንደሆነ መግለጫዎቻችን እየገለጸ ከሆነ እስከ መጨረሻ ሂደን በመጨረሻ ተጭበርብረዋል የምንል ከሆነ የኛም ቅቡልነት ጥያቄ ውስጥ የሚያስገባ ነው የሚሆነው። ስለዚህ ቅቡልነቱን ሊያሳድግ የሚችለው የምርጫ ሂደቱን በደንብ ገብግበናል። ከዚህ በበለጠ የምንገመግምበት ጊዜ ይኖራል ብዬ አላምንም። ቅድም ለመግለጽ እንደሞከርከው ያለችው 7 ቀን ወይ 8 ቀን ነች። 4ቷን ቀን ኩሊንግ ፐሪድ ኦፍ ታይም ነች። የጥሞና ጊዜ ነው። መቀስቀስ አይቻልም። ምርጫ ነክ ወሬዎች በሚዲያም በአደባባይም የምትገልጽባት ቀን አይደለችም። ዘንድ ሳምንት ነች። በሳምንት የሚፈጠር ታሪክ አለ ብዬ አላምንም። በተለይ የኔ ውሳኔዎችን ገፊ ያደረጉኝ በሳምንት ውስጥ ምፈይደው ወይም ደግሞ ምንቀይረው ታሪክ የለም ነው። እንግዲህ እንደሚታወቀው ወደዚህ ምርጫ ስንገባ እንደ ትብብርም እንደ ፓርቲም አገዛዙ ወይም ብልጽግና ያቀረብናቸውን ጥያቄዎች በሙሉ ይመልሳል ብለን አይደለም። ግን በኖርማል ጊዜ አዳራሽ ስንከለከል የነበር ነው። በኖርማል ጊዜ ሰላማዊ ሰልፍ ስንጠይቅ ስንታሰር ነው የነበር ነው። ወደ አፋር ወደ ምናምን ኮንሰንትሬሽን መሪዎቻችን የኢህአፓ መሪዎች ፕሬዝዳንቱም ተቀዳሚ ምክትል ፕሬዝዳንቱም ሌሎችም ሀገር ወዳድ ኢትዮጵያውያን እስር ቤት አይደለም የገቡት፣ ኮንሰንትሬሽን ካምፕ አፋር ወታደራዊ ካምፕ። እንደምታስታውሰው ጦርነት ይቁም ሰላም ይስፈን የሚለውን 2016 ኢህአፓ የሚያስተባብረው ሌሎች ሀገር ወዳድ ኢትዮጵያውያን ያሉበት ይህን ጥያቄ በተነሳ ህዳር 27 ለቃቅመው ነው ወደ ኮንሰንትሬሽን ካምፕ የወሰዷቸው። ታስራችሁ ነበረ 90 ምናምን ቀናት መሪዎቻችን ሲታሰሩ ፍርድ ቤት ቀርበው ያውቀው። ኢማጂን የገቡበትም እስር ቤት አይደለም፣ ወታደራዊ ካምፕ ነው። የሚጠበቁትም በወታደር ነበር። ምን ስላሉ? ጦርነት ይቁም ሰላም ይስፈን ስላሉ። አሁን ደግሞ የምርጫ ሂደቱ በተለይ ወደ ምርጫ ሂደት ስንገባ የምርጫ ሂደቱን ፕሮሰሱን እንጠቀምበታለን ነው። የምርጫ ፕሮሰሱን ሰላማዊ ሰልፍ እንድታደርግ ይፈቅዳል እንደ ህግ ነው የምለው። ብልጽግና ይፈቅዳል ወይ ማለት አይደለም። ሚዲያዎችን እንጠቀማለን። በተለይ ደግሞ የመንግስት ሚዲያዎችን በተወሰነ መልኩ በሚገባ ነው አይደለም የሚለውን ያው እንግዲህ ኦዲየንስ ነው የሚፈርደው። ተጠቅመንበታለን። የአገዛዙ እርቃን የሚያስቀሩ ንግግሮችን፣ ክርክሮችን አድርገናል። እንደ ትብብርም እንደ ኢህአፓም ይህንን ሂደቱ ፕሮሰሱ የፈቀደው ነው። ፕሮሰስ የሰጠን ነው ዘንድ ወደ ምርጫ ሂደቱ እንቀበል በሁለት መልኩ ይዘን ጫና ፈጥረን እስረኞችን እናስፈታለን፣ ጫና ፈጥረን ጦርነትን እናስቆማለን የሚል ግምትም አለን። ግን ደግሞ እነዚህን እንኳን ባይመለስ በሂደቱ ሂደን አገዛዙን እርቃን ማስቀርተን የምርጫው ተአማኒነትን ጥያቄ ውስጥ በሚያስገባ መልኩ ከምርጫው ራሳችን እናገላለን የሚል የኢህአፓም የትብብርም የገመገምነው ነው ስለነበር በዚህ መልኩ ነው እንትን የምንቃኘው ማለት ነው። ይህን አቋማችሁን የሚመለከቱ በተለይ የገዢው ፓርቲ ብልጽግና አመራሮች፣ ደጋፊዎቹ፣ አባሎቹ እንግዲህ እሱ ይመራዋል ተብሎ የሚነገርለት ደግሞ የሚዲያ ሰራዊት የሚባል አለ። በየጊዜው አጀንዳዎችን ሴት የሚያደርግ እናሱ ብዙ ጊዜ ስማቸውን ከታጠቁ ኃይሎች ጋር ማያያዝ፣ በውጭ ሀገር ሆነ የሽግግር መንግስት ከሚያቀነቅኑ ፖለቲካ ኃይሎች ጋር ማያያዝ፣ የአመፅ ቀስቃሽ አይነት ነገር ጋር በማያያዝ ይከሷቸዋል። እና ኢህአፓ እንደ ትብብርም እያደረጉ ያሉት እንቅስቃሴ ሰላማዊ አይደለም። በቃ ሌላ የታጣቂ ኃይሎች አጀንዳ አስፈጻሚ ናቸው፣ የእነሱ ደጋፊዎች ናቸው፣ ተመጋጋቢዎች ናቸው ትባላላችሁ። እንግዲህ ምናልባት የጦርነት መቆም አለበት፣ እዛ መንግስት ጋር ግጭት ውስጥ ያሉ የታጠቁ ኃይሎች ኮዛ አላቸው፣ ኮዛቸው አድሬስ ተደርጎ ሰላም ይፍሰን በሚለው አቋማችሁን በሌላ አናቅም። እና እንደ አይነት ነገሮች እስከ ለምሳሌና ዛሬ ይሄን ውይይት እስከምናደርግበት ድረስ አንድ እንትን እያየው ነበር። ከምርጫ ትብብሩ ራሱን ለማግለል ተዘጋጅቷል። የዘጋጀው ደግሞ ከውጭ መንግስትን ለመጣል ከሚንቀሳቀሱ ኃይሎች የተከፈለው በሚሊዮን የሚቆጠር ገንዘብ አለ እና ካላገለለ ያን ገንዘብ መልስ ተብሏል አይነት ነገር ጅስት እንደ ምሳሌ ነው ማለት ነው። ብዙ ነገሮች ናቸው የሚቀርቡባቸው፣ እንደዚህ አይነት ነገሮች ይቀርባሉ። ያው የብልጽግና እንትኖች ደጋፊዎች ናቸው በብዛት እነዚህ ነገሮች የሚያሰራጯቸውና በሺዎች ነው የሚሰራጩት እነዚህ ተመሳሳይ ኮንቴንቶች። ምናልባትም በ10 ሺዎች በ100 ሺዎችም ሊሆን ይችላል። በትክክለኛ መንገድ ሞኒተር ቢደረግና የሚቀርብባችሁ ክስ እንደው ዝም ብሎ ከመሬት የመጨ ፕሮፓጋንዳ ነው ወይስ ደግሞ
እውነትም ሌላ ከጀርባ ያለ ኃይል አለ? መልካም ምንድነው ያነሳናቸውና ምንድነው እንዲህ እኛ ላይ ጀጅ እንድንደረግ ያደረገን የሚለው እናንሳ። ሽግግር መንግስት ማንሳት እንዴት ከታጣቂ ጋር ሊያያዝ ይችላል? እኛ እንደ ፓርቲ በህግ ተቆጥሮ የተሰጡን መብቶች አሉ፣ ግዴታዎች አሉ። በምርጫ ቦርድም ህጋዊ እውቅና ተሰጠን የምንንቀሳቀስ ነን። እያንዳንዱ እንቅስቃሴያችንም ህግና ህግ ተከትለን ነው የምንሄደው። ታጣቂዎች ኮዝ አላቸው ብሎ ማመን እና አመጽ ቀስቃሽ ናችሁ መባል ዲፈረንስ። እኛ እያልን ያለ ነው ታጣቂዎች ኮዝ ስላላችሁ ተደራድራችሁ ከታጣቂዎችን ጦርነት አስቆሙ ነው። ይሄንን የሚያስፈርጅ ከሆነ ያው መቀጠል ይቻላል። እንግዲህ የብልጽግና የሚዲያ ሰራዊቶች በእኛ ወይም የሚዲያ ሚሊሻዎችን በእኛ የሚንቀሳቀሱት በዚህ ብቻ አይደለም፣ በጣም የለመድነው ነው። ከመብዛቱ ማለት እኛ ላይ የሚፈበረከውን በግልም እንደ ፓርቲ እንደ ስብስብ እንደ ትብብርም የሚፈበረኩ ብዙ አሉባልታዎችም አሉ። ይሄ ባይ ዲዛይን ኢንቴንሽናሊ እኛን የሚደግፍ ማህበረሰብ በተለይ ምክንያቱ እኛን የሚጠሉ ከአገዛዙን ተለጥፈው የእኛ ስም የሚያጠፉ ችግር የለብንም። ግን እኛን ለሚደግፍ ማህበረሰብ ለማደናገር ሆን ተብለው በአገዛዙ የሚዲያ ሰራዊት የሚከፈላቸው ከታች መረጃዎች አሉን። እኔ ከራሳቸው መረጃ ስለሚሰጡን ነው። አንድ ሰው 10 ኮሜንት እንዲሰጥ ነው የሚፈቀደው በእኛ ፔጅ ላይ አንድ የብልጽግና አባል እነዚህ 10 ኮሜንቶችም ስክሪንሻት አድርጎ ይልካል ላለቃው እንዳደረገ ማለት ነው። በተለያዩ አካውንቶች 10 አካውንቶች ይከፈትለታል። ዘንድ በ10 አካውንቶችን የስድብ ምንም ሰብስታንስ የሌላቸውን ስድቦችን በኮሜንት ላይ እናያለን። አንዳንዴ ስለ ሰላም አውርተንም ስለ ሰላም ለጥፈንም በተመሳሳይ ነው። የበዓል እንኳን አደረሳችሁ በሚለውም ሳይቀር እነዚህ የሚዲያ ሚሊሻዎችም እንደዚህ አይነት ኮሜንቶችን ሲያደርጉ አይተናል። ሌላ በተለይ ሽግግር መንግስት ማንሳት አንድ የፖለቲካ አካሄድ አይደለም ወይ? አንድ የሰላማዊ መንገድ አይደለም ወይ? የኢትዮጵያ ፖለቲካ አሁን ባለን ቁመና አንድ የፖለቲካ ፓርቲ ብቻ በማሸነፍ ችግሩ አይፈታም። ኢትዮጵያም ያስፈልጋል እውነተኛ እርቅ ነው። ኢትዮጵያም ያስፈልጋት እውነተኛ ድርድር ነው። ኢትዮጵያም ያስፈልጋት እውነተኛ ሀገራዊ ምክክር ነው ብለን ማመን ምንድነው ከአመጽ ጋር ሊያገናኘው የሚችለው? እኛ ኢህአፓ እና ትብብሩም መንግስት እያለ ሽግግር የለም ነው ፖይንቱ። በጣም ጥሩ። በምርጫ ነው መቀየር ያለበት ነው። አዎ የኢትዮጵያ ችግር ለምሳሌ ፓርቲዎች የተመሰረቱት በፕሪንሲፕል ደረጃ በምርጫ መንግስት ለመሆን ነው። ተወዳድረን መንግስት መሆን እኮ ይቻላል። ግን አሁናዊ የኢትዮጵያ ችግር በምናጠነበት ጊዜ የኢትዮጵያ አሁን ያለውን ምስቀልቀል፣ አሁን ያለውን ጦርነት፣ አሁን ያለውን አለመረጋጋት የፓርቲ መቀየር ይፈተዋል ወይ የሚለውን ነው ማጥናት። እንደ ሀገር ነው መንግስት ፓርቲ ቢቀየር ራሱ በምርጫ አይፈታም። እነዚህ እየተንከባለሉ ያሉ ችግሮችን የተለያዩ ኢንተረስቶች ናቸው። መጀመሪያ ቀድመ ምርጫ መግባታችን በቀጣይ ምርጫ አይካሄድም ማለት አይደለም። ሽግግር መንግስት ማካሄድ ምን ማለት ነው የሚለው በደንብ አድርገን መታየት አለበት። ከዛም በኋላ ይካሄድ ይችላል። ሽግግር መንግስት ማለት እስከ መቼ? እስከ ምርጫ ለስንት ጊዜ? ለ1 ዓመትም ሊሆን ይችላል፣ ለ6 ወር ሊሆን ይችላል፣ ለ2 ዓመትም ሊሆን ይችላል። እንደየ ያሉትን ችግሮችን የሚፈታበት እንደ ትብብርም እንደ ኢህአፓም እያልን የነበረው የኢትዮጵያ ፖለቲካ ከሽግግር መለስ መነጋገር አይቻልም፣ መደራደር አይቻልም፣ ፖለቲካል ዲያሎግ ማድረግ አይቻልም። ፖለቲካል ዲያሎግ ያስፈልጋል። ከዛ ምን አይነት ከፓርቲ ፖለቲክስ በዘለለ ምን አይነት መፍትሄዎችን ያስፈልጉታል? አንዱ ነው ሽግግር መንግስት ስንል አንዱ ነው። ሌላ የለም እያልን አይደለም። ሌላ አማራጮችን እየዘጋን አይደለም። ግን አንዱ አማራጭ ነው ሽግግር መንግስት አድርገን በሽግግር መንግስት ጊዜ እውነተኛ ሀገራዊ ምክክር አሁን ያለውን የብልጽግና ምክክር ወይም ደግሞ የአንድ ሰው ውቃቤ ለማስታገስ የተቋቋመው ሀገራዊ ምክክር ሳይሆን ህዝብን የሚመስል ኢትዮጵያን የሚመስል ሀገራዊ ምክክር የምትመሰረትበት ነው የሽግግር መንግስት። እሱ ብቻ አይደለም፣ ነፃና ፍትሃዊ የሆኑ የፍትህ ተቋማትን ለአገዛዝ ወይም ለአንድ ስርዓት ብቻ የሚያድሩ ሳይሆን ለህግና ለህግ ብቻ ሊያድሩ የሚችሉ ፍርድ ቤቶች፣ የፖሊስ ተቋማትን የምትመሰርትበት እውነተኛና ተአማኒ የሆነ ምርጫ ቦርድ ህጉን ተከትሎ ለሁሉም እኩል ትሪት ሊያደርግ የሚችል ምርጫ ቦርድ ኢስታብሊሽ የምታደርግበት የምትመሰርትበት ሂደት ነው የሚሆነው ይሄ ሽግግር መንግስት። እስከ መቼ? እውነተኛ ምርጫ እስኪካሄድ ድረስ ዘን አሻጋሪ ድልድይ ነው የሚሆነው። ያኔ ሽግግር መንግስቱና አይነት ሽግግር መንግስት ነው የሚሆነው የሚለው ነው። ሁሉም አካታች የሆነ ኢንክሉሲቭ የሆነ ሽግግር መንግስት
ሁሉም ያካተተ ማንም ብልጽግና በዚህ ቢስማማ በዚህ ሽግግር መንግስት ላይ መታቀፍ ወይም መሳተፍ የለበትም ብዬ አላምንም እንደግል። እሱ ብቻ አይደለም ግን ትራንዚሽናል ጀስቲስም የሽግግር ፍትህም ጭምር መኖር ከሽግግር መንግስት ጎን የትራንዚሽናል ገቨርንመንት ትራንዚሽናል ምንድነው ጀስቲስ ያስፈልጋል ነው። የሽግግር ፍትህም ጭምር አብሮ መሄድ አለበት ነው። ብልጽግና ይሄን አይፈልገውም። ምክንያቱም በተለይ የሽግግር ፍትህ የሚለውን በብልጽግና ዘመን ላለፉት 8 ዓመታት የተፈጸሙት ወንጀሎች እናውቃለን። በዓለም አቀፍ ደረጃ የተመሰረቱ ክሶች አሉ። አንዳንዶቹ የጄኖሳይድ ክሶች ናቸው። አንዳንዱ ደግሞ ክራይም ኤግነስት ሂውማኒቲ ናቸው። አንዳንዶቹ ደግሞ ከጄኖሳይድ በመለስ ያሉ ወንጀሎችን ይህን አገዛዝ ተከሰዋል። ነገ ከነገ ወዲያ እነዚህ የሽግግር መንግስት ማይፈልግበት ዋና ምክንያት የሽግግር መንግስት ከተመሰረተ እንግዲህ ትራንዚሽናል ጀስቲስ ይኖራል። በዚህ ትራንዚሽናል ጀስቲስ በዓለም አቀፍም በዶሜስቲክ ለው ይህ አገዛዝ ወንጀለኛ እንደሆነ የሚጋለጥበት ስለሆነ እውነት ነው በመንግስት አይፈልገውም። ይህንን ሀሳብ ለሚያነሱ ከታጣቂ ጋር ከሌላ ጋር ከውጭ ኃይላት ጋር ከምን ጋር ያጋጩ ወይም ያላተሙ ነው የሚለው። ኦኬ ስለሌላ ማን ናቸው ይህን ሀሳብ የሚያነሱት? ለምሳሌ አቶ ልደቱ አያሌው በተለይ በዚህ ይታወቃሉ አይደለ? ለምን ሀገር ውስጥ እንዳይገባ ከለከሉ? ለምን ያስገቡትም? ወንጀል ካለው ይህን ሀሳብ ማንሳት ወንጀል ነው የሚባል ከሆነ እንግዲህ ከኤርፖርት እንዴት መለሱት? ለምን አይስቱ? ወንጀል ከሆነ ይህን ሌላ አስገራሚ ነገር ነው። አዎ እና ቢያንስ ያስገርማል ነው ያስገርማል። አንዳንዴ የመንግስት ቁመና ሳይሆን የሆነ አማተር አለ አይደለ? የአማተር የአክቲቪስት ቁመናም የላቸውም ብዬ ነው የማምነው። የብልጽግና መንግስት ሚኒስትሮቻቸው በተለይ ሚኒስትሮቻቸውን በምናይበት ጊዜ በተለይ በኢሃፓ እና ኢሃፓ ዙሪያ ሚኒስትሮቻቸው የሚጽፏቸውም ጽሁፎች እነ ዳንኤል ክብረት መጥራት ስለሚቻል ችግር የለውም የጻፉት ስለሆነ እነ ዳንኤል ክብረት የሚያነሱትን ሀሳብ በጣም ጄኖሳይዳል የሆነ ወርድ ነው። በኢሃፓና ኢሃፓውያን ላይ ግድያና ዛቻ የሚቀሰቅሱ ጽሁፎችም ስናይ ነበር። ስለዚህ እነዚህ የመንግስት ቁመና ሳይሆን የአክቲቪስት ቁመናም አይመጥኑም ነው በሚያደርጉት አክት። የአማተር የሆነ አክቲቪስት ሊጽፋቸው የማይችሉ ጽሁፎችን በአደባባይ በሚዲያ ሲጽፉ አይተናልና እነዚህን ዘመቻዎችን እኛ ለምደናቸዋል። ይህን ያህል ብር ተቀብለዋል። ማህበራዊ ሚዲያ ላይ መጻፍ እናስፈለገ የምር ኢሃፓም ትብብሩ ይህን ያህል ብር በሚሊዮን ብር ተቀብለው ለአመፅና ለብጥብጥ የሚዘጋጅ ከሆነ የራሳቸው ፍርድ ቤት አለ። ካንጋር የሆነ ፍርድ ቤት ራሳቸውን የሚዘውሩት ፍርድ ቤት አለ። ለምን ወደዛ ያያመሩትም? ማለት እንዲህ አይነት ለአመፅ የሚዘጋጅ ኃይል ካለ በፍርድ ቤት እንጂ ዝም ብለህ በማህበራዊ ሚዲያ ብቻ በመጽሐፍ የሚሳቀቅ የሚያፍር አንገት የሚደፋ የትብብር መሪም በኢሃፓም ደረጃ የለም። መልካም እንግዲህ ይህን ጉዳይ ስነጋገር በፌዴራል መንግስቱና በህወሓት መካከል ከፍተኛ ውጥረት አለ። በዚህ ምክንያትም እንግዲህ እርሶም ከምርጫ ራስን ለማግለሉ ያነሱት ምክንያት ላይ አንዱ የትግራይ ጉዳይ አሁን ያለው ውጥረት ትግራይ ላይ እንግዲህ ባለፈው ጦርነት ምርጫ አልተካሄደም። በፕሪቶሪያ ሰላም ስምምነት መሰረት የጊዜያዊ አስተዳደር ተቋቋመ። ከዛ ምርጫ ይካሄዳል ተብሎ ነበር፣ አልተካሄደም። አሁን 7ኛው ዙር ምርጫ ሲመጣም የለም። አሁን አስቸጋሪ ሁኔታ በጣም ከፍተኛ ውጥረት ያለበት ነው ያለው። ህወሓትም ለጦርነት እየተዘጋጀ እንደሆነ ይነገራል። የፌዴራል መንግስቱም ደግሞ ጦርነት እየተዘጋጀ ነው የሚል እርስ በርስ የሚካሰሱትን ለማንሳት ነው። አንዱን ጦርነት ሊያውጅብኝ ነው የሚል አይነት መካሰስ ውስጥ ገብተዋል። ኦልሬዲ ያለው ውጥረት የሚታወቅ ነገር ነው እና ኢትዮጵያዊ የሆነ ወይም ደግሞ የዜግነት ፖለቲካ አቀንቃኝ ብትሆኑም እናንተ አሁን ያለውን ውጥረት እንዳንድ ፖለቲከኛ እንዴት ነው የምትመለከቱት? የፌዴራል መንግስቱና የህወሓትን ውጥረት። መልካም ምክንያቱም አንዱ ሌላ እናንተም በትንተናችሁ የምታስቀምጡት ምርጫ እንኳን ቢደረግ ከምርጫ በኋላ ሌላ ቀውስ ሊወልድ የሚችል አይነት ሀገራዊ ስጋት ስለሆነ ማለት ነው። ኤግዛክትሊ እንደ ኢሃፓም ስፔሻሊ እንደ ኢሃፓ ገለጻ እንደ ኢሃፓ የቃለ መጠይቆችን ታሪክ እንደ ኢሃፓ የመግለጫዎችን ታሪክ በምናይበት ጊዜ አገዛዙ እያደረገ ያለው በተለይ ከምርጫ ጋር እያደረጋቸው የነበሩ ሂደቶችን ወደ ሰላማዊ መንገድ እስካልመለሰ ድረስ አምባገነን የሆነ ስርዓትን የማዋለድ ሂደት ላለመደገፍ የሚገልጹ መግለጫዎችን ነበሩ። እሱ ብቻ አይደለም። በዚህ ምርጫ ምንም ነገር ሳይመለስ አሁን ያለው ምስቀልቀል ባለበት አስኪደው በዚህ ምርጫ አክቲቭ ተሳታፊ መሆን ማለት ለቀጣይ 5 ዓመታት የመግደያ፣ የማፈናቀያ፣ የማሰሪያ
እንግዲህ ዜጎችን ማለት በአመለካከታቸው፣ በፖለቲካ እይታቸው፣ በማንነታቸው፣ በሙያቸው ጋዜጠኞችም ስላሉ ማለት ነው የሚያስርበትን ግሪን ካርድ እንደ መስጠት ነው የሚለውን ይህን ቃል አይደለም በትብብርም እንደ ኢህአፓም ስፔሻሊ ሲነሳ የነበረ ነው። ስለዚህ በተለይ ወደ ትግራይም ስንመጣ ሁለት ተርም ማለት ነው። ሁለት ተርም በትግራይ ላይ ጦር እንትን የለም ምንድነው የሚባለው ምርጫ የለም፣ ምርጫ አልተካሄደም። ዘንድ በትግራይ ላይ የፌዴራል መንግስት ሆኖ አያውቅም ላለፉት 8 ዓመታት። ትግራይ ለ8 ዓመታት የዲፋክቶ ቅርጽ ኑሯት ነው እየተንቀሳቀስ ያለችው ባይ ዲፎልት። ያ እንደውም አሁን የሉዓላዊ ነን ወደሚል አካሄድ እንትን መግለጫ አይተው ከሆነ የትግራይ መገለል የሚለው መገለል። ስለዚህ እሱ ብቻ አይደለም እንግዲህ የመንግስትነት ቁመና ፌዴራል መንግስት ትግራይን አስተዳድሮ አያውቅም፣ እንደ መንግስትም ቁመና ኑሮት አያውቅም በትግራይ። እሱ ማሳያዎች ብዙ ማድረግ ይችላል። እንግዲህ ትግራይ ይመለከተኛል፣ ያገባኛል በሎጂክ ደረጃ የፌዴራል መንግስት የትግራይ መንግስት ብሎ ይታሰባል። ምክንያቱ ትግራይ የኢትዮጵያ ክልል አንድ እስከሆነ ድረስ። ነገር ግን እንግዲህ የምትመራውን ህዝብ በጀት እየከለከልክ፣ የምትመራውን ህዝብ መድኃኒት እንዳይገባ እየከለከልክ፣ የምትመራውን ህዝብ ወይም ደግሞ የኔ ህዝብ ነው የኔ ክልል ነው የምትለውን ከእስከ ትራንስፖርትን እያቋረጥክ ላለው በተለይ ከፕሪቶሪያ በኋላ እነዚህም በሙሉ አይተናል። ስለዚህ እነዚህ በሆነበት እንደገና ትግራይን ያገለለ ምርጫ ማድረግ ማለት የምርጫ ምሉዕነትን ጥያቄ ውስጥ የሚያስገባ ነው የሚሆነው። ተመሳሳይ ቅድም እያየን ነበር። አማራ ክልል በሚሊዮን የሚቆጠሩ ተፈናቃዮች አሏቸው። አማራ ክልል ብልጽግና አሁን ያስተዳድራል ተብሎ አይታሰብም። 75 ከዛ በላይ % በአንዳንድ ከተሞች እሱም በሰራዊት ብዛት አንዳንድ ከተሞችን የሚንቀሳቀስ ዋና ከተሞች እንጂ የዞንና የወረዳ ከተሞች በምናይበት ጊዜ እኮ ከብልጽግና ቁጥጥር ውጪ ናቸው። ስለዚህ ብልጽግና በማያስተዳድረው እንቅስቃሴ በማያደርግበት እንደ መንግስት ቁመና በሌለበትን ምርጫ ማካሄድ ማለት ፌዝ ነው የሚሆነው፣ ቀልድ ነው የሚሆነው። ስለዚህ ከዚህ አንጻር በምናይበት ጊዜ የሚካሄዱ ምርጫዎችን በሙሉ ቀጣይ እልቂትን የሚያዋልዱ በተለይ እንደኔ ውሳኔዎችን ስወስን እውነት ለመናገር እኔ ራሴ የሆነ ነገር ወይም ደግሞ እኔ ለመታወቅ አይደለም። ቅድም ለመግለጽ እንደሞከርኩት ከፓርቲ የሚቀዱ ናቸው በሙሉ መግለጫዎች። እኔ በዚህ ምርጫ ሰበብ ራሴን ለማሳወቅ አይደለም ሞር የምንቀሳቀሰው። እንደምታውቀው እኔና አንድ አፍታ እንኳን ስንተዋወቅ የዛሬ 7-8 ዓመት ገና በፈንቅል የወጣቶች እንቅስቃሴ ያለው ነው። ያኔ በኢትዮጵያ ዓይንና ጆሮ ውስጥ የገባሁበት ጊዜ ነበር። በተለይ እንደ ትግራይ ተወላጅ ኢትዮጵያዊነትን የምናቀነቅን የነበር በጣም በጣት የምንቆጠር ልጆች ነበር። የዛሬ 7-8 ዓመት ወደኋላ ተመልሰን ዘንድ የአንድ አፍታ እንኳን ቤተኛ ነን። አንድ አፍታ ላይ የዛሬ 7-8 ዓመት ወደኋላ መለስ ብለን ፈለግ ብናደረግ አለን። በኢትዮጵያ የፖለቲካ ቆይታይም ቆጠር ብታደረግ ደግሞ ወደኋላ ለጠጥ ስናደረገው አንድ ለእናቱ አረና የሚባል ፓርቲ ከዛ ነው የጀመርኩት የዛሬ 10 ምናምን ዓመት ነገብሩ አስራት የሚሆኑት ነገብሩ አስራት እና ብርሃ ደስታ ጓደኞቻችን በነበርበት ወደ 10 ምናምን ዓመት መለስ ማድረግ እንችላለን ነው። ዘንድ ይህንን በመወሰን ዋጋ ያስከፍል ይሆናል እንጂ አያሳውቅህም። እንዲህ አይነት ነገር እውቅና ያሰጠም ግን ለተናገርከው ቃል በተለይ እንዲህ አይነት ውሳኔዎችን ሲወሰን ባገዛዙ ሊደርስብህ የሚችለውን በደል በጣም ከባድ ነው የሚሆነው። በጥርስ ውስጥ ሊያስነክስህ ይችላል። እሱ ብቻ አይደለም፣ በጣም ከባድ የሆነ ዋጋ ሊያስከፍልህም ይችላል። እንዲህ አይነት ውሳኔዎችን ዋጋ ትከፍልበታለህ እንጂ ራስህን የምታሳውቅበት አይደለም። ራስህን ወደ ሞት የምትነዳበት አይነት አካሄዶች ናቸው ይህ ውሳኔ ማለት ይቻላል። ስለዚህ አጠቃላይ ይሄ ነው የሚመስለው። በተለይ በትግራይም የተወሰነ በኋላ የምነካካ ከሆነ እንግዲህ ለማስናት የሞከርኩት አሁን ትግራይ ላይ ያለውን ውጥረት ምናልባት ያው እንደ ትግራይ ተወላጅም አሁን የትግራይ ጉዳይ በፌዴራል መንግስትና በህወሓት መካከል ብቻ የሚወሰን አይደለም። ከዚህ ቀደሙ አሁን ከህወሓት ጀርባ ሌሎች የሀገር ውስጥ የውጭ ኃይሎች የመተባበር እንቅስቃሴዎች አሉ። ለምሳሌ ሻዕቢያ ከጀርባ አለ የሚል ነገር በይፋ የፌዴራል መንግስቱ ባለስልጣናት የሚናገሩት፣ ግብፅ አለች፣ የሱዳን ጀነራል አልቡርሃን ጦር አለ የሚሉ ነገሮች አሉ። ቲፒኤልኤፍ ፋርሚሳ የሚባል ኃይል አለው እዛ ይባላል። ከዛ በተቃዋሚዎች በኩል ደግሞ መንግስት እንግዲህ የውጭ መንግስታትም ከጀርባው አሉ የሚል ነገር አለ። አሁን አውዱ ስንመለከተው ሀገራዊ ወይም ትግራይ ክልል ላይ ወይም ኢትዮጵያ ውስጥ የሚወሰን ሳይሆን ቀጠናዊ የመሆን ስጋት አለው። ብዙ
ሀገራትም በቅርቡ ያወጧቸው ስቴትመንቶች ሪጂናል ቀውስ ሊያመጣ የሚችል ነውና ወደ ድርድር መመለስ አለበት የሚል ነገር ነው። ግን አሁን የምናየው ሪያሊቲ እሱ አይደለም። መገፋፋት የበለጠ ውጥረቱን የማባባስ አይነት ነገር ነው እያየን ያለ ነው እና ይሄ ወዴት ነው ሊያመራ የሚችለው የሚለውን ነገር እስኪ በተወሰነ በጣም ጥሩ። አዎ በተለይ የትግራይ እንትን በትግራይ ላይ በዛ በመግለጫ ላይ ከገለጽኩት የትግራይ አዲስ የጦርነት ቀጠና ግልጽ ነው። ጦርነቱን ቀላል አይደለም የሚሆነው። በጣም ይህን ፖለቲካ ለሚተነትን ለሚያይ ከባድ ነው የሚሆነው። እንደምታውቀው በቅርብ ቀን የሱዳን መንግስት እንግዲህ የብልጽግና ስርዓት ከሆነ ቦታ የሚነሳ የድሮን ጥቃት ፈጽሞብኛል ብሏል። እንግዲህ አንድ ላላዊ ሀገር ኢንዲፔንደንት የሆነ ማረጋገጫ የለውም። አክቹዋሊ እንትኑን አንስቶታል። ይሄ አንስቶታል ማለት ነገ ከነገ ወዲያ በቀጠናው የሚነሳ ጦርነት ኦኬ፣ ይሄ የሚጣራ ይሁን አኪዜሽኑ አለ አይደለ? ክሱ አለ፣ ቅሬታው አለ። እነሱም ቤኒሻንጉል ጉሙዝ ክልል ውስጥ የድሮን ጥቃት ፈጽመዋል የሚል ነገር አለ፣ ሰዎች ሞተዋል የሚል መረጃ አለ። አክቹዋሊ በእነሱም በኩል ኦፍኮርስ ይኖራሉ። ግን አሁን እኔ ማየት የፈለግኩት ኦልሞስት ይህን አገዛዝ እዛ ሱዳን ሂደው ጥቃት ፈጽመዋል አልፈጸመም የሚለው መረጃ ስለሚፈልግ ማስረጃ ስለሚያስፈልግ እስኪጣራ ድረስ ግን እንትን አለ። በሁለቱም በኩል አኪዜሽን መካሰስ አለ፣ ውጥረት አለን የሚለው እኔ መያዝ የፈለግኩት ነው። ክሶች አሉ፣ ውጥረቶች አሉ። ነገ ከነገ ወዲያ እነዚህን ጦርነት ይወልዳሉ ወይ ነው በቃ ወደዛ ነው የሚሄዱት፣ ወደ ጦርነት ይወልዳሉ። በተለይ ደግሞ ለጦርነቱ አስቻይ ምቹ ሁኔታ የሚፈጥርለት ካለ እንደ አሁን የትግራይ ጦርነት አይነት ትግራይ የፌዴራል መንግስት አትታደርም ብያለሁ። የትግራይ ቦርደሮች በሙሉ ክፍት ናቸው። ክፍት ነው። በቃ በኤርትራ በኩል ያለው ክፍት ነው፣ በሌላ በኩል ያለውም ክፍት ነው። መንግስት የሚቆጣጠረው ቦርደር አይደለም። ስለዚህ ነገ በተለይ በትግራይ የሚለኮሰውን ጦርነት በትግራይ ብቻ የሚወሰን አይደለም፣ ቀጠናዊ ነው የሚሆነው፣ ቀጠናው ነው የሚያምሰው። ኢትዮጵያ ደግሞ አሁን ጦርነት የመሸከም አቅም የላትም። ሀገር ውስጥ ያሉ ጦርነቶች እንኳን በስርዓት መፍታት አልተቻለም አይደለ? ያለፉት 3 ዓመታት በአማራ ላይ ያለውን ኦሮሚያ በምናይበት ጊዜ 8 ዓመት በጦርነት ነው ያለው። 8 ዓመት በድሮን ይጨፈጨፋል። ስለዚህ ከዚህ አንጻር በምናይበት ጊዜ ከፊት ለፊታችን ያለውን በተለይ ከምርጫ በኋላ እንደኔ መረዳት የትግራይ ኮንዲሽን አሁን በለብታ ወይም ደግሞ ዋር ሆኖ እየተንቀሳቀሰ ያለውን ጦርነት የመክፈት ፍላጎት በመንግስት ደረጃ ፍላጎት ስለሌለው አይደለም። እኔ እንደምረዳው መንግስት ሀገሪቱ ሰላም ማድረግ አይፈልግም። ለምን ሲባል ሀገሪቱ ሰላም ከሆነች የዜጎችን ጥያቄ መመለስ አይችልም። አጠቃላይ የኢትዮጵያ ወጣት የኢትዮጵያ ዜጋ የሚጠይቀዋቸው የኢኮኖሚ፣ የፍትህ፣ ሌሎች ጥያቄዎች አሉ። እነዚህ መመለስ አይችልም። ስለዚህ ባልተረጋጋ ሀገር ባልተረጋጋ ህዝብ ላይ ስልጣንን የማጽናት ተግባር ነው እየሄደ ያለው። ስለዚህ በመላ ሀገሪቱ የተራዘሙ ጦርነቶችን እንዲኖሩ በመንግስት የሚፈበረኩ ወይም የሚፈጠሩ ጦርነቶችም ይቀጥላሉ። የትግራይም አንዱ እሱ ነው የሚሆነው። የተረጋጋ ትግራይ ካለ ጥያቄው ሌላ ነው የሚሆነው። ጥያቄው ሌላ ከሆነ ደግሞ ነገ ከነገ ወዲያ ጥያቄውን ለማስፈጸም የሚሄድበት መንገድ በጣም ሩቅ ነው የሚሆነው። ስለዚህ ከዚህ አንጻር ይህንን ምርጫ በተለይ ይህንን 5 ዓመት ስልጣንን ከተረከበ ሊያደርጋቸው የሚችለውን ሰላምና መረጋጋቶች አይደሉም። እነዚህ ጦርነቶች ነው የሚያስቀጥላቸው። እነዚህ ጦርነት ማስቀጠል ግን ያዋጣዋል ወይ አይዋጣውም ሌላ የፖለቲካል ዲፊኒሽን ነው። ብልጽግና ቤት የፖለቲካ ትንታኔና የፖለቲካ ሚዛን አለ ብዬ አላምንም። አንዳንዴ ብልጽግና ራሱ ፖለቲካሊ የሚያከስረውም ውሳኔዎችን ሲወስን መግለጫዎችን ሲያወጣ ስለሚታይ እንዴት ይሄ ማወቅ አቃተው የሚለውን መከራከሪያ ማንሳት የሚቻል አይመስለኝም። አብዛኞቹ የብልጽግና ውሳኔዎችን በዓለም አቀፍም በዶሜስቲክም ስሁት የሚባሉ ለትንታኔ የማይበቁ ውሳኔዎች ሲወስን ስለሚታይ ስለዚህ ቀጠናዊን በተለይ እንደኔ ከምርጫውን ሳገል ወደ እንትኑ ስመጣ እኔ ወጣው ለምሳሌ እኔ ኢትዮጵያዊ ነኝ ብዬ ነው የማምነው። የኢትዮጵያ በተለይ አማራ ክልል ላይ እየተከሰተ ያለውን ችግር ቀላል ችግር አይደለም። በጦርነት እያለቀውን ያለውን ዜጋዬ ነው፣ በጣም ይመለከተኛል፣ ያደማኛል። በቅድመ ሁኔታዎችም እሱን ያስቀመጥኩት በመግለጫም እሱን ያስቀመጥኩት ተመሳሳይ ትግራይ እኔ ወጥቼበታለሁ የሚለውን አካባቢ ለሁለት ተርም በምርጫ የማይሳተፍ መንግስት የለውም፣ የፌዴራል ውክልና የለውም። እሱ ብቻ አይደለም፣ በተፈናቃይ ካምፕ ብዙ በኬንዳ የሚኖሩ በድንኳን የሚኖሩ ዜጎች ባሉበት እሱ ብቻ አይደለም። እንግዲህ ያለፈውን ጦርነት አይተናል፣ ያለፈውን ጠባሳ አይተናል። ስንት ቁስለኛ ያለበት ነው ያለው እና ቁስላቸው እንኳን መታከም ባልተቻለበት ዛሬ ላይ ቆመን ደግሞ በጀት የሚከለከልበት፣ መድኃኒት የሚከለከልበት፣ ስልክ የሚቋረጥበት ከእስከ እንቅስቃሴውም በተፈለገ ሰዓት ኦን ኦፍ የሚደረግበት ሆኖ በዚህ ምርጫ መሳተፍ ማለት ለቀጣይ በትግራይም
በአማራም በኦሮሚያም በመላ ሀገሪቱ መንግስት የሚደግሰው የሚያዋልደውን ጦርነት እንደመደገፍ ወይም ደግሞ እንደማዋለድ ሆኖ ስለሚቆጠር ለታሪክ ለህሊና ስል ነው ከዚህ ምርጫ ያገለልኩት። እሱ ብቻ አይደለም፣ እኔ የወሰንኩትን ውሳኔ ኢህአፓና ኢህአፓ የሚመስል የኢህአፓ ሰማዕታትን የሚያከብር በተለይ አንጋፋ ኢህአፓውያን በዚህ ውሳኔ እንደሚኮሩ እርግጠኛ ነኝ። ምክንያቱ ኢህአፓና ኢህአፓ የሚመስል ውሳኔ ስለወሰንኩኝ ዘንድ ውሳኔዎቼ በሙሉ ከኢህአፓና ከትብብሩ የሚቀዱ ስለሆኑ ይህን ውሳኔ ለመወሰን እንዳቅማማ የሚያደርገኝ የለም። ምክንያቱ የኔ ሀሳብ የኔ መግለጫ ኢህአፓን ባይቀበል ኑሮ ትብብሩ እነዚህን ሀሳቦችን ባያንጸባርቃቸው ኑሮ ቢሆን የተወሰነ ጥያቄ ውስጥ የሚያስገባ ይሆን ነበር። ነገር ግን ከኢህአፓ የሚቀዱ ኢህአፓን የሚመስሉ ኢህአፓን የሚያስከብሩ የዜጎችን እንባ እንትን የሚያደርጉ ክሬዲት የሚሰጡ የዜጎችን ስቃይ ክሬዲት የሚሰጡ ዋጋ የሚሰጡ ሁኔቶች አድርጌ ቢያንስ የህሊና ተወቃሽነትን አይኖረኝም። ይህ ሲል ደግሞ ነገ ጓዶቼ ያው አቅጣጫም ስላሳዩ ትብብሩ ነገ ከነገ ወዲያ በዚህ የሞት ድግስ እንደማይሳተፍ ገልጸዋል። ተስፋ አለኝ። በዚህ ሳምንት ያለችን ጊዜ ትንሽ ነች። ተስፋ አለኝ ትብብሩ የኢህአፓ አመራሮችም ኢህአፓውያን በሙሉ ከዚህ ምርጫ ከዚህ የሞት ድግስ ከዚህ በእንባና በደም መካከል የሚደረግ ምርጫ ራሳቸውን አግልለው ለህዝብ የገቡትን ቃል በየሚዲያውም በመግለጫውም ለህዝባችንም የገባነውን ቃል አብረን በጋራ እንደገና የምናጸናበት ይሆናል ብዬ ነው የማምነው። የትግራይ ጉዳይ ላይ አሁንም ስንመለስ የቲፒኤልኤፍ ቡድኖች ወይም አመራሮች ናቸው ጦርነት እየተመለሱ ያሉት የሚል ነገር አለ። የፕሪቶሪያው ሰላም ስምምነት ፈርሷል የሚል ኦልሬዲ አውጀዋል፣ በይፋ ተናግረዋል። ደብረጽዮንም እንደ ቡድንም ያወጡ ስቴትመንት አለና ከነሱ ጋር የነበሩ እነ ጌታቸው ረዳ፣ እነ ጀነራል ጻድቃን፣ ሌሎችም ኃይሎች እንግዲህ ሀራ መሬት የሚባል አፋር ክልል የሚንቀሳቀስ ኃይል አለ። እነሱ የሚሉት ህወሓት ነው አሁን ጦርነቱን እየቀሰቀሰ ያለው የሚል ነገር አለ። አንዳንድ ሪፖርቶች ደግሞ የውጭ የግጭት ተንታኝ ተቋማት ደግሞ ሪፖርቶች ሁለቱም ይገፋፋሉ፣ እየተሳሳቡ ነው የሚል አይነት ነገር አለ እና በቲፒኤልኤፍ በኩል በቅርቡ የጊዜያዊ አስተዳደሩን መንግስት አፍርሶታል። ኦልሬዲ ጀነራል ታደሰን አስወግዶ ስልጣን ተቆጣጥሯል እና ዳግመኛ ወደ ጦርነት የመግባት ፍላጎት እንዳለው የሚያሳዩ ነገሮች አሉ ከሚወጡ ስቴትመንቶች። በመንግስት በኩል ጦርነት አልፈልግም የሚል ነገር አትሊስት የሚባለው እንደዛ ስለሚባል የትግራይ ወጣት ደግሞ ፍጹም ጦርነት አይፈልግም የሚል ነገር ነው። አሁን ምንሳ ወጣቶች ጦርነት ሽሽት ይወጣሉ፣ መንገድ ይዘጋባቸዋል፣ ምናምን ነገር ይሰደዳሉ፣ በየባህሩ ይሞታሉ። ይሄ ያለ ሪያሊቲ ነው እና አሁን በህወሓት በኩል ያለውን እንቅስቃሴ ቅድም በመንግስት በኩል ያለውን ስላዩት እንዴት ነው የሚመለከቱት? መልካም። በተለይ ይሄ ለምሳሌ እኔ ለአመታት ወይም ለአቅመ ፖለቲካ ስደርስ ህወሓትን በመቃወም ነው ራሴን ያገኘሁት። ህወሓት በተለያየ መልኩ በተለየ ቋንቋ ህወሓትን ስንቃወም ነበር። የህወሓት አምባገንነት፣ የህወሓት ኢዲሞክራሲያዊነት እና በህዝብም ለኢትዮጵያና ኢትዮጵያዊነት ያደረሷቸው በደሎችን ስንተነትን ስናቀርብ መረጃዎችን ስናቀርብ በዛ ነው የምታወቀው። አሁን እንደ ፖለቲከኛ ነው ማውራው፣ ወደ ሚዛን ነው መምጣት ያለብኝ። ታዲያ አሁን ማን ነው እያፈረሰ ያለው? ወደ ፕሪቶሪያ እንመለስ። ፕሪቶሪያ ከጅምሩ በሁለቱም በኩል ለመፈጸም ሁለቱም እንዲፈጽሙት ፍቃደኝነት አልነበረም ማለት ይቻላል። በፌዴራል መንግስትም ለምሳሌ አንድ እንኳን ልምዘዝና ተፈናቃዮችን ለመመለስ ፌዴራል መንግስት ያቀርባቸው የነበሩት ምክንያቶችን የእናት የመቀነት አደናቀፊ የሚል ናቸው። ህወሓት ነው እንጂ ያልፈለገው ተፈናቃይኛ መመለስ እንፈልጋለን። ሪሊ በጣም ቀልድ ነው ይሄ፣ በጣም ቀልድ ነው። እሱ ብቻ አይደለም፣ ብዙ ፕሪቶሪያ አንታይ ፕሪቶሪያ የሆኑትን ሀሳቦችን በብልጽግና ወገን ሲቀርቡ ነበር። በተመሳሳይ ይህ ስል ግን ህወሓትም ፕሪቶሪያ ጠብቆታ ለማየት አይደለም። በተመሳሳይ ህወሓትም ከፕሪቶሪያ ስምምነትን በሚቃረን መልኩ ብዙ ርቀቶችን ሲሄድ ነበር። እዚህ ላይ ግን እኔ ሚዛን ላይ የሚደፋ በተለይ ፕሪቶሪያ በመፈጸም ላይ የአንበሳው ድርሻ መውሰድ የሚገባውን ግን ብልጽግና ነው ብዬ አምናለሁ። ምክንያቱም መንግስት ነው፣ ሁሉም ያለው በእጅ ነው። በተለይ የፕሪቶሪያ ነጥቦችን በምናይበት ጊዜ አብዛኛው እንደ መንግስት ሆነው የሚፈታቸው ናቸው። እንደሚታወቀው በመጀመሪያ ሂደት እኮ የትጥቅ ማስፈታት ሂደቶች እኮ ሲከናወን ተጀምረው ነበር። የተረከብን ነው የሚለው የሚዲያ ፕሮፓጋንዳም ሲሰራባቸው ነበር አይደለ? በብልጽግና በኩል ምንድነው ታዲያ የሆኑት ነው? ከዛ በኋላ ኦኬ
ተፈናቃይ የመመለስ እንትን ነበር ሂደት ነበር። በተለይ የተፈናቃይ ጉዳዮችን በማይበት ጊዜ እኛ የምንገልጸው ሞር ሁለቱም አካላቶች ህወሓትም ሆነ ብልጽግና በተፈናቃዮች ላይ የሚጫወቱት ኋላቀር የሆነ የፖለቲካ ቁማር አለ። ተፈናቃይ እንደ የመጨረሻ የቼዝ ጠጠር የፖለቲካ የቼዝ ጠጠር አድርገው ይጠቀሙባቸዋል። በዚህ በኩል ብልጽግና ተፈናቃይ እንዳይመለስ ህወሓት ነው እንትን ያደረገኝ እንጂ እኔ ለተፈናቃይ ወደ ቀያቸው እንዲመለሱ ተፈናቃይ የተፈናቀሉበት አብዛኛው ፌዴራል መንግስት ነው የሚያስተዳድረው። ስለዚህ የአንበሳው ድርሻ ማለት ህወሓት አያደናቅፍም ማለት አይደለም። ህወሓት ተፈናቃዩ የመጨረሻውን ነው የፖለቲካ ጨዋታ የሚጫወትበት የመጨረሻ ካርታ የሚሆንበትን የሚስበውን ተፈናቃይ ነው። ያ ማለት ግን ብልጽግና ፍላጎት ካለ ጥሪ በማድረግ ብቻ ተፈናቃዮችን መመለስ የሚችልበትን እድል ነበር። ግን በሁለቱም እንባ በተፈናቃዩ እንባ በተፈናቃዩ ስቃይ ላይ የሚጫወቱ ሁለቱም ደግሞ ቤንዚን እያርከፈከፉ የሚያቀጣጥሉ ናቸው። ስለዚህ የዚህ ሁሉ ሂደት ጠማቂዎች ሁለቱም ናቸው። የአንበሳው ድርሻ ግን ገዢው መደብ መንግስት ስለሆነ ብዙ ነገሮች በእጁ ስለሆነ ፕራይመሪ ሊወስድ የሚችለው እሱ ነው። ከዛ ቀጥሎ ያለውን ህወሓት ከዛ ቀጥሎ ያሉትን ሌሎች ኤሊቶች እያልን መቀጠል እንችል ይሆናል ማለት ነው። በጣም አመሰግናለሁ። ታንኪዩ። ውድ የአንድ አፍታ ቤተሰቦች የዛሬውን አንድ አፍታ ወጋችን እዚህ ላይ ቆይተናል። ስለተከታተላችሁን በእጅጉ እናመሰግናለን። በቀጣይ በሌላ እንግዳ እስከምንገናኝ ጤና ይስጥልን።